الحمد لله وكفى والصلاة والسلام على عبده المصطفى نبينا وحبيبنا محمد بن عبد الله وعلى آله وصحبه وموالاه أما بعد ودي نصيحة تي في ተመልካቾቻችን እነሆ ከወሎ ክፍለ ሀገር ከደሴ ከተማ የምናቀርበውን ልዩ ፕሮግራም ኢንሻአላህ ክፍል 3 ላይ ያለነው በዚህ ፕሮግራም አላህ Subhanahu Wa Ta'ala ፈቃዱ ከሆነ ለማየት ምን ሞከረው ስለ አህሉ ሱና የሚባሉት ማን ናቸው ለምንስ በዚህ ስም ተሰየሙ መለያ ነገሮቻቸው ምንድነው የሚለውን ኢንሻአላህ ከተለያዩ መሸይኾች ጋር ምናየው ይሆናል ኢንሻአላህ ከኛ ጋር ሁኑ ሰላም አለይኩም ወራህመቱላሂ ወበረካቱሁ ወአለይኩም ሰላም حياكمullah ኢንሻአላህ ሼክ ኑረዲን ሼክ ሐሰን ኢድሪስ ሼክ ዑመር አህመድ እንዲሁም ሼክ ሰዒድ አሊ በመሐከላችን አሉ ኢንሻአላህ ሌሎችም መሸይኾች ይቀላቀሉናል በሚቀጥሉት ርዕሶች ዛሬ ኢንሻአላህ ለማየት የፈለግነው ስለ አህሉ ሱና ነው አህሉ ሱና ወልጀማዓ ማን ናቸው ከሚለው ጀመረን ለምንስ በዚህ ስም መሰየም አስፈለገ ሙስሊም በሚለው መብቃቃት አይቻልም ነበር ወይም ደግሞ አህሉ ሱና ወልጀማዓ ደግሞ ከሌሎች የቢድዓ ወይም የጥመት አንጃዎች አንፃር ምንድነው መዛያ መለያቸው የሚለውን ኢንሻአላህ የውይይታችን ርዕስ ይሆናል በመጀመሪያ ሼክ ኑረዲን አህሉ ሱና ወልጀማዓ ማን ናቸው ምንهم አህሉ ሱና የሚለውን የተወሰኑ ማብራሪያ ኢንሻአላህ بسم الله الرحمن الرحيم الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين صلى الله وسلم وبارك عليه وعلى آله وصحبه وسلم أجمعين نعم اليوم እንግዲህ أهل السنة والجماعة የሚባሉት እነማን ናቸው በሚለው ነጥብ ላይ እንግዲህ በአሁኑ ሰዓት ሁሉም أهل السنة والجماعة ነን የሚሉ ሰዎች የሚበዙበት ሰዓት ነውና أهل السنة والجماعة የሚባሉት እነዛ ትክክለኛውን እስላማዊ አስተምሮት የተከተሉ هم المتمسكون بالكتاب والسنة وأقوال السلف ነዛ በቁርአንና በሐዲስ ላይ አጥብቀው የያዙ የሱሐቦችን መንገድ ሳይጨምሩ ሳይቀንሱ በትክክል የተከተሉ عبادة وعقيدة ومنهاجا በአምልኮትም በአቂዳም ባካሄድም የሰለፎችን የቀደምቶችን ጉዞ የተከተሉ ሰዎች ናቸው አህሉ ሱና ወልጀማዓ ሊባሉ የሚችሉት በመባል ሳይሆን ሆኖ በመገኘት ነው ሊሆን የሚችለው ማንኛውም ቁርአን ሐዲስን ተከተለ የነዛ የቀደምት ወርቃማ ዘመን ውስጥ የነበሩት ሱሐቦችን መንገድ ተከትሎ ነዛ ነብዩ አለይሂ ሰላቱ ወሰላም የመሰከሩለት ዘመን ውስጥ የነበሩትን خير القرون قرني ثم الذين يلونهم ثم الذين يلونهم ብለው ነብዩ የገለጹበት ዘመን ውስጥ የነበሩ ሱሐቦችንና ታቢዒዎችን አጥባኡ ታቢዒን የነሱን መንገድ በትክክል የተከተሉ ሰዎች ነዛ አህሉ ሱና ወልጀማዓ የሚል ስያሜ ይኖራቸዋል እንግዲህ ይሄ ስያሜ መቼ መጣ እንዴት ጀመረ ብዙ ታሪካዊ ትንታኔዎች አሉት ብዙዎቻችን ለምን ይሄ መጠሪያ አስፈለገን ድሮ የምንጠራበት ሙስሊም ወሰማኩም المسلمين የሚለው መጠሪያ ብቻ በቂ አይሆንም ወይ የሚል እይታዎችን ያንጸባርቃሉ نعم አሁንም አህለ ሱና ወልጀማዓዎች ሊሆኑ የሚችሉት መነሻቸው ሙስሊሞች ናቸው ነገር ግን ከነብዩ አለይሂ ሰላቱ ወሰላም ህልፈት በኋላ በተለይ ከቁሩን المفضله በኋላ ብዙ ፊረቆች ተነሱ እንደነ ሙዕተዚላ እንደነ ጀህሚያ እንደነ ኸዋሪጅ አይነት ፊረቆች ተነሱ እነዚህ ሰዎች ሲነሱ ራሳቸውን በሱና ወይም ቁርአን ሐዲስ እንደሚከተል አድርገው የሰለፎችን የሱሐቦችን መንገድ በያዙ መስለው ነበር አነሳሳቸው መነሻቸው ከነዚህ ሰዎች ለመለየት በሰፊው የመጣው ከ164 እስከ 241 ዓመተ ሂጅራ ኢማሙ አህመድ ከሙዕተዚላዎች ጋር አልቁርአኑ መخلوቅ ብለው ሲከራከሯቸው ከነበሩበት ሰዓት ጀምሮ ነበር ይሄ ስያሜ መጣው ለዚህም ኢማሙ አህመድ ረሂመሁላህ ተዓላ ኢማም አህሉ ሱነህ ወልጀማዓ የሚል ስያሜ ሰጣቸው ነበር لانهم قاموا وتمسكوا على الكتاب والسنه وعلى من جاء به السلف በዛ ላይ ስለነበሩ بل قرآن كلام الله عز وجل وليس بمخلوق قرآن خالق ما አይደለም مخلوق ما አይደለም بل هو كلام ربنا عز وجل الله سبحانه وتعالى قال
በዚህ ጋር እንግዲህ ሙዕተዚላዎች ሌሎች ፍረቆችም እንግዲህ ሙዕተዚላ የሚፈጥራቸው የተዋለዱ አንዱን እየወለደ ብዙ ፍረቆች ተነሱ ለዚህም አህሉ ሱና ወል ጀማዓ የሚል ስያሜ መጣ አህሉ الأثر السلفيين الطائفة المنصورة الفرقة الناجية የሚሉ ብዙ መጣሪያዎች መጡ ምናልባት አስለ ላይ ስንመለከት አንዳንዶችን መረጃን ጠቀስ ከሐዲስ እናገኝላቸዋለን طائفة المنصورة لا تزال طائفة من أمتي ظاهرين على الحق لا يضرهم من خذلهم ولا من خالفهم حتى يأتي أمر الله ይሄ ግልጽ የሆነ ነገር ነው አንዳንዶች መረጃ የመጣባቸው አሉ አንዳንዶች ኢሻራ የመጣባቸው አሉ ንዕመ السلف أنا لك ያሉት ነብዩ አለይሂ ሰላቱ ወሰለም ለልጃቸው ለፋጢማ أسرها يعني أسرار የሆነ ሚስጥር ነገሯትና فبكت واحدا ثم ضحكت مرة أخرى አንድ ጊዜ ያለቀሰች አንድ ጊዜ ደግሞ ምን አለች ሳቀችበት ትልቁ ዓላማ እንግዲህ ነብዩ አለይሂ ሰላቱ ወሰለም አንቺ የሴት በአለም ላይ ካሉ ሴቶች ሁሉ ቆንጆ ነሽ ስሏት ኒዕመ السلف أنا لك هذا في صحيح مسلم ይሄ መነሻውን ስንመለከተው ሰለፍ ሲባል የመጥፎ አለ በመልካም ደግሞ ሞዴል የምናደርገው ሁሉ من سبق يسمى سلفا ያለፈን የቀደመን ሁሉ ሰለፍ የሚል ስያሜ ይኖረዋል በጥቅሉ አህለ ሱና ወል ጀማዓ ተብለው የተጠሩት ከዛን ጊዜ ከኢማሙ አህመድ ጊዜ ጀምሮ ፍረቆች ሲንሰራፉ ከዛ ጊዜ ጀምሮ የመጡ መጠሪያ ነው ይሄ ደግሞ የተደረገበት ተምይዝ ነው የመጀመሪያው ተምይዝ المنهاج المستقيم من المنهاج المنحرف منهجን صحيح የሆነውን ቁርአንና ሐዲስን የሚከተሉ ሰዎችን የሰለፎችን የሱሐቦችን መንገድ የሚከተሉ ሰዎችን ለመጠቆም የመጣ መጠሪያ ከዛም تفريق بين اهل الحق واهل البدع او اهل الباطل በነዛ በሐቅ ሰዎችና በቢድዓ ሰዎች መካከል መለያ ነው ለምሳሌ ሁለት መሐመዶች ቢኖሩ ያ መሐመድ ነው የመሐመድ ነው መሐመድ ብንል ሁላቸውም ሊነሱ ነው እዛን መሐመድ ብለን አያቱ ከአባቱ ጋር እንጠራ መሐመድ አህመድ እንላለን አህመድ ከለላ እኩል ከሆኑ አሁን ሁለቱም መሐመድ አህመድ ከሆኑ ምን የሚሉ ይሻገራል ቀጣዩ ወደ ቀጣይ ነው وكذلك اهل السنه والجماعه ይሄ ተምይዝ ይሄ መጠሪያ የተደረገበት يعني اعتماد على التعلف ይሄ وحده ለማምጣት اهل السنه والجماعه كل ينتمي الى هذا ليس بالتسمي ولكن بالحقيقه ወደዛ ለማምጣት መነሻ ተደርጎበት ነው ይሄን እንግዲህ ስያሜውን እነዛ ተራራ የመሰሉ ትልልቅ አኢማዎች እንደነ ኢማሙ አህመድ رحمه الله تعالى وقف على الحق ولم يعيه አንድም በሐቅ ላይ ሊያሸንፋቸው ሊገፋቸው ያልቻሉት ታላቁ ኢማም ከሳቸው ጊዜ ጀምሮ እንደመጣ ታሪኮች መሰከራሉ نعم አህለ ሱና ስለዚህ ለምክንያት ወይም ደግሞ አንዳንድ ሐዲሶች ላይ የዚህ ህዝበ ሙስሊሙ ወደ 73 ቦታ እንደሚከፋፈል የሚጠቁሙ ሐዲሶች ላይ ነፃ የምትወጣ አንድ ቡድን አለች እሷም ማነች የነቢያችን ሰለላሁ ዐለይሂ ወሰለም ያኒ መንገድ የተከተለው ነው ያንን ከዛ መነሻ ነው የተያዘው ማለት ነው እንጂ ሙስሊም ይለስም ወይም እንትን ብለውት ተተውት ምናምን ሳይሆን እስልምናን በትክክል የተከተሉት የነቢያችን ሰለላሁ ዐለይሂ ወሰለም መንገድ ሰሃቦችን ተተየዱበት መንገድ በትክክል የተከተሉት ቡድኖች መለያ ስማቸው ነው ማለት ነው አህሉ ሱና ወል ጀማዓ ናም ሙስሊሞች ናቸው ትክክለኛውን ያህን መንገድ የተከተሉት ሙስሊሞች ማለት ነው ቀዳሚዎቻቸው እና አቡበከርና ዑመር ይሆኑና እነሱን በመልካም የተከተሉ ሁላ እንደየደረጃቸው ይመጣሉ ማለት ነው ናም አህሉ ሱና ወል ጀማዓ በዚህ መልኩ መነሻውን ይሄን ካየን ከሌሎች ቡድኖች የሚለዩዋቸው ደግሞ አንዳንድ ነጥቦች አሉ ማለት አህለ ሱና ወል ጀማዓ መለያ መዛያ ወይም خصائص አህለ ሱና ወል ጀማዓ ሚሉን ደግሞ ኢንሻአላህ እናየዋለን ሼክ የተወሰነ እስኪ አህለ ሱና ወል ጀማዓ ከሌሎች ቡድን ከሚለዩባቸው ነጥቦች ውስጥ አንዱን ኢንሻአላህ ቢስሚላህ አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም አህለ ሱና ወል ጀማዓ ብሎ ማለት አህለ ሱና ብሎ ማለት የሱና ባለቤት ማለት ነው እንዲሳባቸው ወደ ሱና እንዲሳብ የተደረጉት ሱናን ጨምደው ስለያዙ ነው አህለ ሱና የተባሉት ወልጀማዓ አይ ጀማዓሁም الحق ሐቅ አንድ ስላደረጋቸው ሐቅ ስለሰበሰባቸው ወልጀማዓ አህለ ሱና ወልጀማዓ ብለው ተጠሩ አህለ ሱና ወልጀማዓ ቀደም እንዳልነው አህለ ሱና ወልጀማዓ ብሎ ማለት ሁሉም አህባሹም ሻአውም ጀህሚያውም አህለ ሱና ወልጀማዓ ነው የሚለው ግን ሚዛን ላይ እናወጣዋለን ሚዛን ሲጠለው ይጠለዋል ሚዛን ተጠላጣው እንጂ ዲቤ ይወገረ መውሊድ ይወጣ ጫት እየቃመ አህለ ሱና ነብን ሰማውለን እንዴ አመታዊ መውሊድ ሳምንታዊ መውሊድ ባዲገዝ ለባዲገዝ አሁን በአካባቢያችን
የሱፍያ መለያን የአህባሽ መለያ እንትን መለያ አድርጎታል። አሁን እስከዛሬ የጠፋው ዶሪ ሁሉ አሁን እያደሱ ነው እንደገና ነጭ ጊደር ግዛ እንዲህ ያለ በሬ ምን አድርግ እያሉ የሱፍያ መለያ ነው እያሉ አሁን እንደዚህ ያደርጉን ነው። ይሄ ነብዩ ሰለላሁ ዐለይሂ ወሰለም ሱሐባዎች አለ ሱና ነው ብሎ ማለት እነዛ መተቸት ነው። የነብዩ ሰለላሁ ዐለይሂ ወሰለም ሱሐባዎች እንደዚህ ነበሩ። አላህ في كل مكان موجود ነበረ። አላህ ላይ ተከለም ይሉ ነበረ። አላህ ይስማ بغير سمع ይሰማል ግን በመስሚያ አይደለም እኮ ነው ብሎ የሚሉት እነዚህ ሰዎች ምን እያሉ አሁን ያሉት አህለ ሱና ወልጀማዓ ነው እያሉ ያሉት አህለ ባጢል ናቸው እንጂ አህለ ሱና ወልጀማዓ አይደሉም። አህለ ባጢል ናቸው ግን ቢነግሯቸው አይሰሙም። መሳቸው ማያውቁም ቢናገሯቸው አይሰሙም። እና አህለ ሱና ወልጀማዓ አይደሉም። አህለ ሱና ወልጀማዓ ብሎ ማለት ወደ ሐዲስ አቅርበ ነው ወደ ቁርአን አቅርበ ነው ወይ ሰለፉ ሷሊህ ጋር ደግሞ አቅርበ ነው ከሚዛን ከጣለው ያውጣለው። የሳቸው መለያ አንደኛ ያ አዩሃ الذين امنوا اطيعوا الله واطيعوا الرسول واولي الامر منكم እሳቸው ታዘዙ ነበር። አሁን የነብዩ ሰለላሁ ዐለይሂ ወሰለም ጋር ነው ያዙት የሷባቹም ጋር ነው አንድ ያመለያቸው እነዛ ቤት ለበይክ ብለው ነበር። እነዚህ የለም የጀመየው መንገር ነው እንጂ የነብዩ ሰለላሁ ዐለይሂ ወሰለም እና የነ ዑመር የነ አቡበክር መንገር አይደለም። እነዚህ ያዙት አን ያመለያቸው እነዚህ عن ابن عباس رضي الله تعالى عنهما قال خطب النبي صلى الله عليه وسلم في حجة الوداع فقال يا أيها الناس نبي عليه الصلاة والسلام خطبة قرونا من دينا ولاچو إني تركت فيكم يا أيها الناس إني تركت فيكم ما يهون ነገር ትችላችኋለሁ ነው ያላችሁ ነብዩ አለይሂ ሰላቱ ወሰለም ትችላችኋለሁ እኔ እተሰምቱን ፊ فلن تدلوا أبدا ያን ተያዛችሁት ካሁን በኋላ የማትጠሙበትን መንገር ትችላችኋለሁ ነው ያሉት። ምንድነው ኪታብ አላህ ወሱነቲ ነብዩ ሰለላሁ ዐለይሂ ወሰለም ያሉት ዲቤ ለዴት መውሊድ ያውጡ ምናምን አይደለም ያሏቸው። ሐዲስና ቁርአንን ጨምዳችሁ ነው ያዟላቸው። መቻዙ ሚዛን ጣላቸው። የነብዩ ሰለላሁ ዐለይሂ ወሰለም ሱሐቦች የሰለፎቹ መገለጫ ይሄ ነበረ። ኢርባድ ኢብኑ ሳሪያ ረዲየላሁ ዐንሁ قال قام فينا رسول الله صلى الله عليه وسلم نبي عليه الصلاه والسلام ذات يوم فوعظنا موعظه بليغه دراش ሆነን ምክር መከሩን አሉ ነብዩ አለይሂ ሰላቱ ወሰለም ወጅለት منها القلوب ቀልባችን በጣም ይተንቀጠቀጠበት የፈራበት ወዘረፈት منها العيون አይናችን በጣም እንባውን ያነባችበትን ምክር መከሩን አሉ فقيل رسول الله وعستنا موعظه مودئ فحد لنا ቢአህዲን ሲሏቸው ምንድነው ያልፈቃል አለይኩም ቢተቅዋላህ ነው ያሏቸው። እስቲ አላህን ይፈራሉ? ምን ያደርጉ ነው እሳቸው ያሉት? አላህ መፍራት ማለት ነው ቢተቅዋላህ ወሰሚዕ ወጧዓ ታዘዙ መርሐባ በሉ ነው ሷሃባ ያላቸው ነብዩ ሰለላሁ ዐለይሂ ወሰለም ያላቸው እንደዚህ ነው እንጂ እሳቸውም የአህለ ሱና ወል ጀማዓ መገለጫ የነብዩ ሰለላሁ ዐለይሂ ወሰለም ጋር በቁርአን በሐዲስ መመራት ነው እንጂ ዝም ብሎ መሆን ይሄ የሷሃባ መገለጫ አይደለም። የሰለፎቻችን መገለጫ አይደለም። ረህመቱላሂ ተዓላ ዐለይሂም። ሁለተኛ ወሳቢቁን الأولون من المهاجرين والأنصار ሁለተኛ መገለጫቸው ምንድነው? የሳቸው ወሳቢቁን الأولون من المهاجرين والأنصار እነማን ናቸው? ሙቀደም ሰለፎቻችን ናቸው። ሊሰበረ ሰለፎቻችን ናቸው። እነዛን ተከተሉ የተባሉት አሁን እኮ እነዛ እንዲያተከተሉ እየነ ያሉት ማንንም ተከተሉ የሚከተሉ እየየናቸው ነው። አሰለፍ وقادتهم فمن اتبعهم بإحسان واقتدى بهم فقد رضي الله عنه وأعرض عن منهجهم የሰለፎቻችን መንገድ ይሄ ነው። والسابقون انما يتبعون الرسول እነዛ ሳቢቆቹ انما يتبعون الرسول صلى الله عليه وسلم فمن أعرض عن مذهب السلف فهو ممن شاق الرسول صلى الله عليه وسلم ይሄ ነብዩ አለይሂ ሰላም ጋር የሚቃረን የነብዩ አለይሂ ሰላም ጥላት ነብዩ አለይሂ ሰላም የሚጋፈጥ ዲን እስላም ሐዲስ ቁርአን ጋር የሚጋፈጥ ነው። ይሄ የነቢ የሰለፎቹ መንገድ አይደለም። ይሄ ማይንገራቸው ያለ ተሽሪ እንዲያለው ያለ ተሽሪ ማስባ من شاق الرسول صلى الله عليه وسلم ورؤوس المؤمنين وساداتهم هم السلف فمن اتبع غير سبيل السلف فقد اتبع غير سبيل المؤمنين واستحق من الوعيد ما ذكر في الآية የሰለፎች መንገድ እንዲህ አይደለም። እና አብዱላህ መንገድ እንደዛ አይደለም። هداهم الله
ባረከላሁ ፊኩም እንግዲህ አህለ ሱና ወል ጀማዓ ማለት የሰለፎቹን መንገድ በትክክል የተከተሉት ናቸውና ዋና መገለጫቸው ሼኻችን እንዳስታወሱን ቁርአንና ሐዲስን ለሱ እጅ በመስጠት ይጀምራልና ከዚህ ውጭ ያሉ በእንትን ያኒ ዞረን ወብህታነን ራሳቸውን ወደ ሱና የሚያስጠጉ ወይም ደግሞ እኛ ብቻና አህለ ሱና የሚሉ ሰዎች ግን ከዚህ መንገድ ምን ያህል እንደራቁ ነው ሼኽ ያሳዩን በተለያየ ማሳያዎች ማለት ነው። አህለ ሱና ይላል ላኪን ቁርአንና ሐዲስን ከመከተል ይልቅ የራሱን ስሜትና ዝንባሌ የሚከተል ቡድን እንደሆነ ማለት ነው። የተለያዩ ቡድኖች አሉ በእኛ ሀገርም እኛንን አህለ ሱና ከኛ ውጭ ያለ ሁላ አህለ ሱና አይደለም። ቁርአንና ሐዲስን አጥብቆ የሚከተሉ ሰዎችን የተለያየ አይነት ስም እያወጡ ያው በመረጃ በቁርአን በሐዲስ ከሰውን ከማውራት ይልቅ እንደዚህ ቅጥፈት የሚቀናቸው ስለሆኑ እንዲህ አይነት ስሞችን እያወጡ ሰውን ለማስበርገግ የሚሉ ሰዎች ዋና መለያቸው ሼኻችን ያነሱልን ነው። ለቁርአን ለሐዲስ እጅ አይሰጡም ማለት ነው። አህለ ሱና ወል ጀማዓ ግን ዋና መለያቸው አቂዳቸውን የሚገነቡት በእንትን ላይ ነው፣ በቁርአን በሐዲስና ነብያችን ሰለላሁ ዐለይሂ ወሰለም በመከተል ላይ ነው። አጢዑላህ ወአጢዑ ረሱለ አላህ ዘወጀል አላህን ተዘዙ እንዲሁም መልእክተኛውን ዐለይሂ ሰላቱ ሰላም ታዘዙ የሚለው ናም ይሄ አንደኛው መለያ ነው። ናም አህለ ሱና ወል ጀማዓ ላይ እንት መጠሪያቸው መጀመሪያ ላይ ምንድነው ዑሙምና ኹሱስ አለው። አንደኛ كما ذكر ذلك الشيخ الإسلام تيمية رحمه الله تعالى أهل السنة والجماعة سيبال የራፊዳ ወይም የሻዓ ተቃራኒ በመባል የኸዋሪጆች ተቃራኒ በመባል አንድ ስያሜ ይጠራል። ማለት ሰሃባዎችን የማይጠሉ ሰሃባዎችን የሚወዱ ምን ተብለው ይጠራሉ? አህሉ ሱና ይባላሉ። ብዙ ፊራቆች የተሳሳቱ ቡድኖች እዚህ ውስጥ ይካተቱበታል። የሻዓ ተቃራኒ ማለት በሱኒና ሺዒ በሚባለው የሻዓ ተቃራኒ ሱኒ ማነው አህሉ ሱና ተብለው ይጠራል። ነገር ግን ትክክለኛ የነብዩ ሰለላሁ ዐለይሂ ወሰለም ሁለተኛው ኻስ የሆነው መጣሪያ ያኛው ዑሙም ነው፣ አጠቃላይ ዘይ የሻዓ ተቃራኒ ለማለት ነው። አህሉ ሱና ወል ጀማዓ ግን ትክክለኛ የነብዩ ሰለላሁ ዐለይሂ ወሰለምን መስመር የሚከተሉ በሚለው አጠራር ግን አጠቃላይ ማንኛውም አህሉ ሱና ወል ጀማዓ የሚለዩበት ትልቁ አህሉ ሱና የተባሉበት ለአንهم يتبعون سنة النبي صلى الله عليه وسلم የነብዩ ሰለላሁ ዐለይሂ ወሰለም ሱና ብሎ ማለት ሁወል ኢስላም እስልምና ሙሉ በሙሉ የሚከተሉ ነው። ዓቂደተን ወዓመለን በዓቂዳም በተግባርም ያን የሚከተሉ አህሉ ሱና ይባላል። ሱና የነብዩ ሰለላሁ ዐለይሂ ወሰለም ፈለግና መስመርን ስለተከተሉ ማለት ነው። ሁለት መጠሪያዎች ናቸው። አህሉ ሱና አንድ መጠሪያ ነው። ወል ጀማዓ የሚለው ደግሞ ለአንهم يجتمعوا على الحق በሐቅ ላይ ስለሰባሰቡ። እዚህ ላይ ስብስብ የሚለው ግን ብዙ ሰዎች ወይም ብዙ ግሩፖች ብዙ መጅሙዓዎች ያሉበት ለማለት አይደለም የተፈለገው። በሐቅ ላይ የተሰበሰበው ከማ ቃል ኢብኑ መስዑድ ረዲየላሁ ተዓላ አንሁ ሐቅን ከያዝክ ድረስ አንተ በሐቅ ላይ እስካለህ ድረስ አንተ ጀማዓ ነህ ብለዋል። አንድ ሰው ወይ እንኩተ ወህደከ። ስለዚህ አንድ ሰው ራሱ ምን ተብሎ ይጠራል? ጀማዓ ተብሎ ይጠራል ማለት ነው። ይህ ማለት ግን እስጢላህ ወይም ሰዎች ዑለማዎች ተስማምተው ያመጡትም ስም አይደለም። ራሱ ከሐዲስም አለ ማስረጃ። ለምሳሌ ከማ في حديث عباد بن سارية መጨረሻ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ምንድነው? አለይኩም ቢሱነቲ ወሱነቲ الخلفاء الراشدين المهديين عضوا عليها بالنواجذ وإياكم ومحدثات الأمور። ኢዘን ሱና ማለት እዚህ ላይ የተፈለገው ነብዩ ሰለላሁ ዐለይሂ ወሰለም አለይኩም ቢሱነቲ ሲሉ የሳቸውን ፈለግ እንድንከተል የኹለፋዎችን ፈለግ እንድንከተል ከዛ የቢድዓ ተቃራኒ ማለት ነው። እዚህ ላይ የተፈለገው የቢድዓ ተቃራኒ የእስላም ተቃራኒ አጠቃላይ የእስልምናን ተቃራኒ የራቀ ሱና ተብሎ ይጠራል። ጀማዓ ደግሞ ሐቅ ላይ በዛ ላይ ያን ሐቅ ላይ ተስማምቶና ተሰባስቦ የሚሄድ አካል ጀማዓ ይባላል። ሌላው ከፈዳኢላቸው አህሉ ሱና ወል ጀማዓ ከሚገለጹባቸው መገለጫዎች አንደኛ ዓቂዳቸው ሳቢት ነው። لا يتغير ولا يتبدل على مر الزمان والعصر والمكان ቦታ አይቀይረውም፣ ዘመን አይሽረውም፣ አይቀይረውም። በየትኛውም ጊዜ ምንድናቸው? ዓቂዳቸው አንድ ነው፣ እምነታቸው አንድ ነው። ሱናቸውም የሚከተሉበት ነገር ሱና ላይ አንድ ናቸው። ምንም የሚቀየሩበት ነገር የለም። ሌላው አህሉ ሱና ወል ጀማዓ እዚህ ጋር አሁን እንዳሉት
ቁርአንና ሐዲስን አንድ ጊዜ መሰረት እስካደረግን ድረስ እንትን አይኖርም ይሄ መቀየር አይኖርም ዘመናት ምንም ቤት አሁን ከሺህ ዓመታት በፊት የተጻፉ የአህለ ሱና ወልጀማ አቂዳ የሚገልጹ ኪታቦችና አሁን በዘመናችን የአህለ ሱና አንድ ሼክ የሚጽፈው ኪታብ ተመሳሳይ እንትን የሚያደርገው بخلاف يعني የቢድዓ ቡድኖች ተቃራኒ ማለት እያደገ አሁን አሽዓሪያ መጀመሪያ የጀመሩት ወይም ደግሞ ነባቂላኒና በስተመጨረሻ ከብ የመጡት የአሽዓሪያ አሊሞች በማከላቸው በጣም ሰፊ ሆነ እንትን አለ ምክንያቱም የነዳቸው ያለው እንትን ስለሆነ ማለት ነው ከቁርአን ከሐዲስ ይልቅ ኢጅቲሃድ ወይም ደግሞ ይሄ ሌሎች የመረጃ ምንጮችን አቅልን ስለሚጠቀሙ ወጥ የሆነ እንትን አይኖርም ማለት ነው ለምሳሌ አቡል ሐሰን አልአሽዓሪን ብንወስድ እሳቸው መጀመሪያ ምን ነበሩ ያው ጁባዕ የሚባለው የናታቸው ባል የነበረው እንጀራ አባታቸው ሙዕተዚሊ ነበር እሱ ነበር ያሳደጋቸው ሙዕተዚሊ ነበሩ ነገር ግን ያው ያደጉ ያለውን ነገር ብዙ ኩቱቦችን ሲቀሩ ያለውን ነገር ሲረዱ ከዛ መንሃጅ ከሙዕተዚላ መንሃጅ ወጣዋሉና በተወሰነ እንትን ይዘው ሄዱ ልክ አሁን ሰዓት ደግሞ ተበኒ ያደርገው አሽዓሪያ የሚለው ነገር እንትን አሉ ከዛ በኋላ መጨረሻ ላይ ይሄን ባጢል እንደሆነ ሲያውቁት ያው ኹጥባ ላይ መድረክ ላይ ተነስተው አወጁ እኔ በአህሉ ሱና ወልጀማዓ መንገድ ላይ ነው ያለሁት ኢማሙ አህመድ በሄደበት ነው የምሄደው እስከዛሬ የነበርኩበት ነገር ውሸት ነው ባጢል ነው አሉ ስለዚህ ከአህሉ ሱና ወልጀማዓ ያለው መንሃጅ ሰውየው የተነቀል ሐቅን ባወቀ ጊዜ እየጣለው ነው የሚመጣው ማለት ነው እና አቡል ሐሰን አሽዓሪ ያን የቢድዓን ማቅ የቢድዓን ካባ ሐቅን ሲረዱ አምዘግዝጋው ልቀው ጥለውታል ማለት ነው ነገር ግን አህሉ ሱና ወልጀማዓ ቁርአንና ሐዲስን ስለሚከተሉ በየትኛውም ዘመን አይቀያየሩም አይለዋወጡም ምንም አይሉም አይንሸራተቱም ማለት ነው ታቢት ናቸው ባረከላሁ ፊኩም ሌላኛው አህለ ሱና ወልጀማዓ አቂዳን የሚለየው ነገር ቀላል መሆኑ ነው እንደዚህ ውስብስብ አለ መሆኑ ነው ይሄን ደግሞ ኢንሻአላህ ሼክ ዑመር ታብራራለናል የአህለ ሱና ወልጀማዓ አቂዳ እንደሌላው ምናም ውስብስብ ያልሆነ ነው ሳህል ነው ዋዲህ ነውና ይሄን ማሳያዎች ኢንሻአላህ አልহামዱሊላህ ረቢል ዓለሚን والصلاه والسلام على رسول الله اما بعد እንግዲህ አህለ ሱና ወልጀማዓ ከሌሎቹ ከሚለያቸው ነጥቦች ውስጥ አንዱ አሁን እንደተጠቀሰው ሰህል መሆኑ ነው አቂዳቸው ወይም ደግሞ አካሄዳቸው መንሃጃቸው ሆነ ሁሉ ነገራቸው ቀላል መሆኑ ነው ለሁሉም ሰው ቀላል ግልጽና ቀጥ ያለ እንዲ የተጠማዘዘ ነገር የሌለው እንደ አህለል ቢድዓዎች علم الكلام ውስጥ ገብተው ብዙ ፈልሰፋ ውስጥ ገብተው ሰዎች ለመረዳት ሁሉ ማቸ እንኳን አይደለም ኢዕቲቃድ ለማድረግ ይቀርና መጀመሪያ ፈህም ለማድረግ ሁሉ የሚያስቸግሩ ብዙ የተለያዩ ሙንሐሪፍ የሆኑ አቂዳዎችን ከአህለል ቢድዓዎችና አስተውላልና የአህሉ ሱናዎቹ ግን አቂዳ ወይም የነሱ አካሄድ በቃ ቀጥተኛ የሆነ ዛሂር የሆነ ነገር ላይ የተመሰረተ ነው ለምሳሌ ደሊል ካለ የሆነ መረጃ ካለ ያንን መረጃ በዛሂሩ እንጂ ተከልፍ አድርገው ራሳቸውን አስጨንቀው ተዊል አድርገው ምን ብለው ብዙ እንትሮች ውስጥ አይገቡም እና ይሄ ነገራቸው ደግሞ ለማህበረሰቡ አቂዳቸውና አካሄዳቸው ቀላል የሆነ እንዲሆን ያደርገዋል ለምሳሌ አህሉ ሱና በጣም ደስ ከሚል አቋማቸው ወይ ደግሞ አካሄዳቸው ውስጥ የነብዩ ሰለላሁ ዐለይሂ ወሰለም ሱና በመከተልና አላህ Subhanahu Wa Ta'ala በቁርአኑ ላይ እንደተናገረው لا ترفعوا اصواتكم فوق صوت النبي ብሏል አይደለም በቁርአኑ ላይ ይሄን እንግዲህ ዑለሞች በሚያብራሩበት ጊዜ لا ترفعوا اصواتكم فوق صوت النبي ሲባል በህይወት ይያሉ እሳቸው ባሉበት ቦታ ላይ ድምጻችንን ከፍ ማድረግ እንደሌለብንና ከሞቱ በኋላ ወይ ደግሞ እሳቸው ከዱንያ ካለፉ በኋላስ እንዴት ነው ድምጻችንን በነብዩ ላይ ከፍ አለ ማድረግ ማለት ሲባል የእሳቸው ንግግር ወደ ኋላ አስቆይተን የአኢማዎችን ወይም ደግሞ የሌሎችን ሰዎች ንግግር ማስቀደም የሌሎች ሰዎች ንግግር ተቀበለን ወይም ለነሱ ቅድሚያ ሰጠን የነብዩ ሰለላሁ ዐለይሂ ወሰለም ንግግር ወደ ኋላ ምናስቀር ከሆነ هنا رفعنا اصواتنا على صوت النبي ይላሉ ዑለሞች ማለት ነው እዚህ ጋር ድምጻችንን ከፍ አድርገናል ይባላል የሳቸው ሱና ላይ አህሉ ሱናዎች ግን ይሄ ነገር አይስተዋልባቸው አብዛኛዎቹ የቢድዓ ሰዎች አሁን እዚህ ጋር አስተውላችሁ ከሆነ የኢማማቸው ንግግር ለምሳሌ እነሱ የሚከተሉት ኢማም ንግግር ወይም አቋም የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ከخለፈ ወይ ደግሞ ከተጋጨ ከሱ ጋር ምንድነው የሚያደርጉት اذا خالف النص قول امامنا فالنص اما مؤول او منسوخ የኢማማችን ንግግር ከነስ ጋር ከተጋጨ ነሱ ቁርአኑ ወይም ሐዲሱ ወይ ተእዊል ይደረጋል በሌላ መንገድ መተርጎም አለበት ወይ ደግሞ መንሱኽ ነው
አይነት አካሄዳላቸው ለምሳሌ አህሉ ሱናዎች ግን እንዲህ አይነት ነገር አይስተዋልባቸው የማንም ዓሊም ንግግር ዑለሞችን እናከብራለን እንወዳለን የአህሉ ሱና አካሄድ እንደዚህ ነው ነገር ግን ንግግራቸውም ሆነ አካሄዳቸው ባለማወቅም ሆነ በአረዳድ ችግርም ሆነ የነብዩን አካሄድ ቢخلፍ ከሆነ ያኔ اعتذار እናደርጋለን ለዑለሞቹ ነገር ግን لا نقدم قول أي إمام على قول رسول الله صلى الله عليه وسلم لأن أقوال العلماء يستدل لها لا بها هنا የዑለሞች የአህሉ ሱናዎቹ መንሀጅ የዑለማዎች ንግግር ደሊል ይፈለግለታል ሐቅ ስለመሆኑ ትክክል ስለመሆኑ መረጃ ይፈለግለታል እንጂ የአኢማዎቹ ወይም የዑለማዎቹ ንግግር بحد ذاته ራሱ دليل ومرجع ሊሆን አይችልም وهذا من تعظيم السنة هذا من تعظيم السنة ሱናን ከፍ ከማድረግ ነብዩን ከፍ ከማድረግ ነው ይሄ የሚቆጠረው ማለት ነው أقوال العلماء تقاس على الدليل الصحيح قبولا وردا እንደዚህ የሚያደርግ ሰው የሱና ሰው ነው ማለት ነው የዑለሞች ንግግር ትክክል ነው ወይስ አይደለም ተቀባይነት አለው ወይስ ተቀባይነት የለውም የሚለው ነገር በትክክለኛ ደሊል ላይ የሚመዝን ሰው ይሄ የሱና ሰው ነው ማለት ነው አህሉ ሱናዎች አካሄዳቸው እንደዚህ ነው የቢድዓ ሰዎች ግን ብዙ ጊዜ ያው ሱና ላይ እንደሆኑ ኢድዓ ቢያደርጉም እንደዛ ቢያስመስሉም ነገር ግን ሐቂቃቸው ሲታይ ቅድም ሲጠቀሱ የነበሩት ነገሮች አሉ ያው አላህ Subhanahu Wa Ta'ala በቁርአኑ ላይ እንደተናገረው فإن تنازعتم في شيء فردوه إلى الله والرسول وإن تنازعتم في شيء فردوه إلى الله والرسول በሆነ ነገር ላይ ከተከራከራችሁ ወይ ከተጨቃጨቃችሁ ወደ መልእክተኛውና ወደ አላህና ወደ መልእክተኛው መልሱ ነው የቢድዓ ሰዎች ምንድነው የሚያደርጉት ግን وإذا جاءهم أمر من الأمن أو الخوف أذاعوا به ولو ردوه إلى الرسول وإلى أولي الأمر منهم لعلمه الذين يستنبطونه منهم ስለዚህ የሱና ሰዎች አካሄዳቸው ሁሌ ምንም አይነት ችግር ሲፈጠር መመለሻቸውን ቁርአንና ትክክለኛ ሐዲስ የሚያደርጉ ሰዎች ናቸው እዚህ ላይ ኢንሻአላህ እንጨምራለን እንጨምረው የአቂደት አህሉ ሱና ወል ጀማዓ ሰህል ያደረገው የአህሉ ሱና ወል ጀማዓ የሚከተሉት ሃይማኖቱ እስልምናው ሰህል ስለሆነ ሰህል የሆነበት አንድ ትልቁ ነገር ማን ነው ወደ ቁርአን ስንመጣ يقول الله سبحانه وتعالى طه ما أنزلنا عليك القرآن لتشقى إلا تذكرة لمن يخشى القرآن يوردوا مجمرة من دينه لنسعد الدلنيا دينهن دستنيا دينهن لشقى لتشقى للم يورنا القرآن اسلمنا قرنا معناته لا يكلف الله نفسا إلا وسعها يبزينوا انتنا النبي صلى الله عليه وسلم صلي قائما فإن لم تستطع فقاعدا إذا الصلاة حتى سيدنا نقل ሰውየው ከቻለ ቆሞ ይሰግዳል ካልቻለ ቁጭ ብሎ ይሰግዳል ካልቻሳ ምን ሆነ ይሰግዳል ተኝቶ እስልምና ሲመሰረት አላል ኢስቲጣዓ ነው ማንኛውም ዒባዳ የሚከተሉት አህሉ ሱና ወል ጀማዓ የሚከተሉት ነገር ተሽሪዑ ምንድነው በሰህል ምቹ በሆነ ሁኔታ ላይ የተደነገገ ስለሆነ ማለት ነው የሚከብር ነገር አለ ሌላዎች ላይ ስንመጣስ ለምሳሌ ሻዓ የሚባል ቡድን አለ አመትን ጠብቆ ለምሳሌ አሹራ የሚባል ዛን ይመጣና ሁሰይን የሞተበት ነው ምናም በመሉ ያንተ ማለት ራሳቸውን በቢላዋ ሲከትፉ ይታያሉ ሲያደሙ ይታያሉ መንገላታት የተለያዩ ነገሮች ከአህሉ ሱና ወል ጀማዓ መንሃጅ ወጣ አካል በዚክርም ሆነ በዒባዳ አደራረግ ማለት በጣም ራሱን ሲያንገላታና ሲያሰቃይ ይታያል ማለት ነው እስልምናን ያው የአህሉ ሱና ወል ጀማዓ የሚከተሉት መንገድ ሰህል ከሚያደርገው ሶስት ሱሐባዎች ወደ ነብዩ ሰለላሁ ዐለይሂ ወሰለም ቤት መጡና ስለ ነብዩ ሰለላሁ ዐለይሂ ወሰለም ዒባዳ አምልኮት ምን እንደሚሰሩ ጠየቁ ከዚያን የነብዩ ሰለላሁ ዐለይሂ ወሰለም ዒባዳ አፈጻጸም እንዴት እንደሆነ ሲነገራቸው ነብዩ ሰለላሁ ዐለይሂ ወሰለም ይصلي وينام يصوم ويفطر ይጾማል ያፈጥራል ይሰግዳል ይተኛል እንዲህ አይነት ነው ሲሏቸው ተቃሉ ኃይላ يعني የነብዩ ሰለላሁ ዐለይሂ ወሰለም ዒባዳ ትንሽ ነች ብለው አገመቷትና ከዛን አይነ نحن من رسول الله صلى الله عليه وسلم ከነብዩ ጋር ስንወዳደርኛ ከየት ነን የሚለው ነገር አሉና አንደኛው ምን አለ ሁሉ ጊዜ እሰግዳለሁ አልተኛም አለ ሌላኛው ደግሞ እኔ አላገባም አለ ሶስተኛው ደግሞ ምን አለ ስጋ አልበላም አለ ነብዩ ሰለላሁ ዐለይሂ ወሰለም ግን ጠሯቸውና ምን አሉ እኔ ማለት ከናንተ ይልቅ አላህን መፈራ አላህ Subhanahu Wa Ta'ala መፈራ ባሪያ ነኝ እሰግዳለሁ ተኛለሁ ጾማለሁ ባላለሁ ወአተዘወጁ ኒሳአልና አምስት ነገሮችን ጠቀሱ ነብዩ ሰለላሁ ዐለይሂ ወሰለም አንደኛ ምንድነው መጾም ነው መብላት ሁለት
ከዛን መስገድ መተኛት 4 ሆነ 5ኛ ወአተዘወጁ النساء فمن رغب عن سنتي فليس مني لأن دين الإسلام سهل أهل السنة والجماعة የሚከተሉት እምነት ሰህልና ቀላል ነገር ስለሆነ ይሄን እንደውም አካባጅ ሆነው አካል من على النبي صلى الله عليه وسلم فليس مني ያሉ وكذلك في حديث عمر بن الخطاب رضي الله عنه قال المتنطعون በጣም ነገራቶችን ክርር የሚያደርጉ ሰዎች ጥፋት ወርቀዋል አለ ነብዩ ሰለላሁ ዐለይሂ ወሰለም ተነጥዕ እስልምና ምን አይደለም አንዱ አይቀበለውም የአህሉ ሱና ወልጀማዓ መንሃጅ ወይ ማከሃድ አቂዳቸው አይቀበለውም ይሄን ማለት ነው ባረከላሁ ፊኩም ካለ ሱና ወልጀማዓ መለያ ነጥቦች መካከል ከሌሎች ቡድኖች የሚለያቸው አቂዳው ገር ነው مثلا عند አህባሽ ወይ ምንኝ እስቲዋኒን ካርም ያደርጉ ቡድኖችን አስተውላችሁ ከሆነ ለመረዳት ይከብዳል ሐቂቃ ማለት ያለሱ ነው ቀላል ነው አላህ ካርሽ በላይ ነው ይላል ይገላገላል ከተፈጥሮ ጋር ሚስማማ ነው ወደ ላይ ነው ይላል ባለፈው ፕሮግራም እንዳሳዩን ማለት ነው hatta አላህ ያለ ነው እንትን ቢለው في كل مكان ለማለት እንዲ ብሏል يعني يسبق الفطره ማለት ነው ተፈጥሮ የሚቀድመው ስንት አለ ማለት ነውና ያለ ሱና ወልጀማዓ በሁሉም ርዕሶች ላይ ቢዘረዘሩ ለማመን ማይከብድ በቀላሉ ሊብራራ የሚችል ነው አላህ ከላይ የለም ከታች የለም ከግራ የለም ከቀኝ የለም ከፊት የለም ከኋላ የለም ከዓለም አልተያዘም አልተነጠለም لا داخل العالم ولا خارجه በቃ ይሄንን ለመረዳት በጣም ይከብዳል የአህለ البدع ማለት ነው አህለ ሱና ወልጀማዓ እምነታቸው يعني ከሁሉም በፊት ነው يعني ይቀደማል ከምግብም ከመጠጥምና አንድ ነገር እኛ ዘንድ እጅግ አስፈላጊ ከሆነ አላህ ደግሞ ያን ነገር በቀላሉ ነው እንትን ይላል اذا كان الشيء احوج كان الرب به اجود ማለት ነው በጣም ቀላል የሆነ ነገር ለምሳሌ ውሃ ለህይወት በጣም አስፈላጊ ነውና እንደ ጥቅሙ ርካሽ ነው ሐቂቃ በቀላሉ ሊገኝ ይችላል ምግብም እንደዛው እንደ ጥቅሙ እንትን ነው يعني ርካሽ ነው አየር በቀላሉ ነው የሚገኘው ሳንከፍልበት አቂዳ ከአየርም ከምግብም ከመጠጡም ከሁሉም ይበልጣልና እንዲ በጣም ተቸግረን የምናገኘው ሊሆን አይገባም ቀለል ባለ መልኩ ነው ሊሆን የሚገባው ቁርአን ሐዲስ አስተምሮ ሰው ከተከተለ በቀላሉ ሊረዳው የሚችል ነው የአህለ ሱና ወልጀማዓን ቀለል ያሉ ኪታቦች ዋሲጥያን የቀራሰው አህለ ሱናዎች እንዲያምናሉ የሚለውን ይዞ ሌላ ደግሞ በጎን ደግሞ የአህለ ቢድዓዎችን ኪታብ ሲቀራ ለመረዳት ይከብዳል በሁለቱ ብቻ መለየት ይቻላል የአህለ ሱና ወልጀማዓን አቋም ولا يريد بكم العسر نعم ሌላው የአህለ ሱና ወልጀማዓ ማሳያ ምናልባት ሼክ ኑረዲን نعم እንግዲህ አህለ ሱና ወልጀማዓዎች ኸሷኢሳቸውን ያው በዚህ አጭር ሰዓት ውስጥ ዝርዝርን ምንዘልቀው አይደለም ዑለማዎች ከ30 ከ40 በላይ ያስቀምጧቸዋል ይሄ ነው ሙዘጅ ዒንዋን አድርገው ማለት ዋና አድርገው ማለት አማ እነዛ በዋናዎች ውስጥ ያሉ ፈርዖች በጣም ብዙ ናቸው እንግዲህ በብዛት ሲነገር ከነበረው አንዱ لزوم الكتاب والسنة على فهم سلف الصالح ነቅላቸው ላይ የራሳቸው قواعد الاستدلال የሚባል አለ ዑለማው ሰለፍ ቀደምቶች ያስቀመጡት ይሄ መረጃ አወሳሰድ ሂደታቸው ላይ መርኋቸው ራሱን የቻለ ህግ አላቸው ያን ህግ ያገኙት ደግሞ ከቀደምት ሰለፎች ነው የመጀመሪያው ህጋቸው ላይ የሚቀመጠው ነገር ቁርአን ሐዲስን على فهم السلف السابق الصالح በእነሱ መረዳት ነው አሁን ብዙን ጊዜ ኩሉን يدعي ليلا وصلا بليلة ሁሉም ሰው እኔ ነኝ ይላል እንደውም አሁን የመጣ ነው እንጂ ከዚህ በፊት አልነበረም አሁን انهم اعترفوا ان مذاهب اهل السنه والجماعه هي مذاهب حق منهج حق እውነተኛ መንሐጅ መሆኗን ስላወቁ ወደሱ አንቲሷብ ያደርጋሉ ብዙ ሰዎች ነገር ግን يقدمون عقلهم عن النقل الصريح ግልጽ ከሆነው የሐዲስ የቁርአን የሰሃቦች መረጃ ከስንት አመታት በኋላ ከመጣው ሰው ጋር ተላቱም ያደርጉና ዘጋ ይጣበቁና ይሄን እኮ ከልይ እንዲህ ብሉታል አህለ ሱና ወልጀማዓዎች ግን እንደዚህ አይነት ንግግር አይናገሩ قال الله قال رسول الله واذا جاء الامر من كلام ربنا عز وجل وكذلك من حديث الرسول عليه الصلاة والسلام يفهمونه بما فهم فيه الصحابة والنبي صلى الله عليه وسلم بما عبر به النبي عليه الصلاة والسلام لأصحابه بالزام الكونوا من ردود إيه كأهل السنة والجماعة ليت كم يدرجاتهم عند خصائص وكذلك اندزه للنيو مليا كمل يبت نجر هم يهتمون بالوحدة والائتلاف بعند النت لي عند النت
ተአመሉ ለሌሎች ፍረቆች በመዝሃባቸው ላይ ብቻ እንጂ የነሱን መዝሃብ ያልተከተለ ሁሉ ይላሉ። ያ ሲባል አህለ ሱና ወልጀማዓዎች አሁንም አህለ ሱና ወልጀማዓ የሚለውን መኖር ያልቻለ ሰው ይሄ ሰው ትክክለኛ አህለ ሱና ወልጀማዓ ውስጥ ነው ያለው ብሎ አያምን። እስካሁን ድረስ እንገልጽ የነበረውን ዒባራ ማለት ነው። እስካሁን ድረስ እንገልጽ የነበረውን እይታ በዛ ውስጥ መኖር የማይችልን ሰው ይሄ ሰው አህለ ሱና ወልጀማዓ ነው አይደል። ነገር ግን ይህ ማለት ደግሞ የሄደ ያለፈውን ሁሉ በቢድዓ መፈረጅ ማለት አይደለም። ሰዎች የራሳቸው ቀድር አለ፣ ዓሚ ያለ ምንም የማያውቅ አለ። እዚህ መካከል ብዙ ነገር ስላለ እነዛን ሰዎች ቁርአን ሐዲስን በማስተማር ወደ ወህዳ ነው የሚጣሩት። ቀደም አህለ ሱና ወልጀማዓ ራሳቸውን ታሪፍ ካደረግናቸው አህል አለ፣ አሱና አለ፣ አልጀማዓ አለ። ወከذلك በኢጥላቅ ደግሞ አህለ ሱና ወልጀማዓ ምን የሚለው ጀማዓ የሚባለው ያው ቀደም ሸሰር ጠቆም ሲያደርገው ነበርና ጀማዓ ግልጽ ነው፣ አንድነት ነው። ግን ብዙን ጊዜ ይሄ ጀማዓ የአንድነት ሁኔታ ብዙዎች የማይረዱበት ነገር አለ። اجتماع بالحق الى الحق ነው። በሐቅ በመሰረታዊ ነገር ወደ አንድነት ወደ ሐቅ ነው የሚሰበሰው። ከዛ ውጭ በባጢል ወደ አንድነት የሚመጣበት ሁኔታ አለ፣ በሐቅ ወደ ባጢል አንድነት የሚመጣበት አለ። 3 4 እንትኖች አሉ። ግን ትክክለኛው በሐቅ ነገር ወደ ሐቅ ላይ መሰባሰብ ነው። ስለዚህ هم يهتمون بالاختلاف والوحده الله سبحانه وتعالى بالقرآن لا يسكمتهم واعتصموا بحبل الله جميعا ولا تفرقوا حبل اي قيد ادرغوتال بحبل الله ነው ያለው። ዝም ብላችሁ ተሰባሰቡ ተገናኙ አንድ ሆኑ አይደለም ያለው። ያ ማለት የምናስተምራቸው ሰዎች የምናሳውቃቸው ሰዎች ይኖራሉ። ብዙ ማህበረሰባችን ገና ያልተማረ ነው። ያንን ሐቁን ሲያውቁት ሲረዱት ግን ብዙዎች ይመለሳሉ። የተመለሱም እያየን ነው። ነገር ግን ዝም ብሎ ደበ ወሐብ ዝም ብሎ የሆነውን ያገኘውን ሁሉ በዚህ ተስሚያ ለመጥራት ሸሪዓው ማይፈቅድም። ቁርአን ሐዲስም ይሄንን መመሪያ እነዛ ሰለፎች ይሄዱበትንም ይሄን መመሪያ ከመረዳት አንፃር ሁሉንም የሚያጠቃልል ነገር አይደለም። አህል ሆኖ መገኘት አለበት ያ ሰው ማለት። ስለዚህ اهتمام على الوحدة والألفة እዛ ላይ በጣም ትኩረት ይሰጣሉ። አነጋገራቸው ያ እንግዲህ اهتمامናቸው ይሄ የነሱን ትኩረት ከሚገልጹ ነገሮች አንዱ ሰዎችን ወደዚህ ዲን ወደዚህ እምነት ጥሪ ሲያደርጉላቸው ሕክም ይጠቀማሉ። وكذلك الموعظة الحسنة ያማረችን ተግሳጽ ይጠቀማሉ እንጂ ገና ተቃራኒ ቡድኖችን አንዳንድ ጊዜ ዳዕዋ በሚደረግበት ወይም ደግሞ ግሳጺ በሚደረግበት ጊዜ እኔ አንድ ማስተውሰው ነገር አለ ዛሂራን ያየሁት ማለት ነው ነገራችሁ። ሰውየው ኸጢብ ናቸው፣ ትልቅ ኸጢብ ናቸው። ጃሚዕ ነው መስጂዱ፣ በጣም ሰፊ መስጂድ ነው። እንግዲህ ኹጥባ እንደው ዝም ብሎ ትልክስክስ በሆነ መልኩ አይደለም የሚሰጠው። كأنه موعظة ነብያችን አለይሂ ሰላቱ አላ صوته ومرت وجنتاه ድምጻቸው ይቃን ከፍ ይል ነበር፣ ፊታቸው ደግሞ ይቃላ ነበር። ያንን ተተከተዶ ይሄ ኻጢብ ኹጥባ ያደረገ ጣቱን እንደዚህ አድርጎ ነው። ይሄ ለغة الجسد ይባላል። والله يا زنات ይላል፣ እናንተ ዝሙት የሚሰሩ ሰዎች ይላል። አወል ሶፊ የተቀመጠው ግን ዛሬ ነበር አንኛው። ተመልከቱ፣ አንዳንድ ጊዜ لغة الجسد ስንጠቀም ራሱ ሕክም ያስፈልገዋል። አሁን ስለ ኒፋቅ ቢወራ ዓሊሙም ጃሂሉም እኔን ይሆን እንደ የሚል የሚጠራጠራል ውስጣችን ላይ ኒፋቅን የሚገልጹ የቁርአን አንቀጾችና ሐዲስ መረጃዎች ስንመለከት ይሄኮን ያለብኝ የሚል። ከዛም ሼኹ ኻጢቡ ኹጥባቸውን አድርገው ውርድ ሲሉ ከዲጩ ይዞ ነበር ወጋቸው። ይሄ ዛሂራ የነው ነገር ምንድነው ሲባል ይሄ ሙጠዋ የሚሉት ነገር አለ እነሱ ወልሙጠወዒን የሚለውን የቁርአን አንቀጽ ነው። ይሄ ሙጠዋ እንዴት በሰው መካከል ያዋርደኛል አላችሁ። ተአመሉ። ስለዚህ ወደ ወህዳ ወደ ኡልፋም ሲጠሩ ራሱ በአንድ ጊዜ 1000 መያዝ ይቻሉ የመጣ ይምጣ የፈለገው ይቅር ብለው 10ም ብቻ ይዘው ሌሎችን የሚበትኑ አይደሉም። ይህ ለየት የሚያደርጋቸው አንዱ ኸሳኢሳቸው ነው አህለ ሱና ወልጀማዓዎች። ሌላው እዚህ ላይ ሼክ ላይ የሚጨምረው ምንድነው አህለ ሱና ወልጀማዓ ልዩ ከሚያደርጋቸው ኸሳኢስነታቸው ነብዩ ሰለላሁ ዐለይሂ ወሰለም مثل المؤمنين في توادهم وتعاطفهم وتراحمهم كمثل جسد واحد اذا اشتكى منه عضو تداعى له سائر الجسد بالسهر والحمى ያለውን ይተገብሩበታል። አንድ ሲዋደዱ አንዱ ሌላው ሲያዝን አንዱ ሌላው ለስላሳ ሲሆን
እንደ አንድ አካል ናቸው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ይሄንም አህሉ ሱና ወል ጀማዓ ከሚሰሩበት ነገር አንደኛው የአንድነትን ከሚገልጹበት ነገር ይሄ ነው። ያው ሼክ ገዲም ገልጸውታል። አንድነት አልኪታብ ወሱና ነው ትልቁ ሚዛናቸው የአንድነት እንትን የሚብሉበት ማለት ነው። ሌላው ተጨማሪ እዚሁ እንትን ምለው አህሉ ሱና ወል ጀማዓ يدعون الى حسن الجوار ጥሩ ጉርብትና እንዲኖር كما قال الشيخ الاسلام تيميه عقل الواسطيه መጨረሻ ላይ የአህሉ ሱና ወል ጀማዓ መገለጫ ብለው ከገለጿቸው ነገሮች يدعون ان تصل من قطعك ዝምድና እንድትቀጥል ያደርጉሃል ጥሩ ጉርብትና እንዲኖር ያደርጋል። يأمرون بالمعروف وينهون عن المنكر በመልካም ያዛሉ ከመጥፎ ነገር ይከላከላሉ። ጥሩ ጉርብትና እንዲኖር ያደርጋሉ። የሰውን ሐቅ እንድትጠብቅ ያደርጋሉ። ሌላው ደግሞ ትልቁ ነገር ፍትሃዊ ናቸው፣ عادل ናቸው። ሰውን ጠላን ብለው ዝም ብለው ሰውን የሚፈርጁ አይደሉም፣ ወይም የሌለበትን ነገር اتهام የሚያደርጉ አይደለም፣ ያልሆነ ነገር ጫና የሚያደርጉበት አይደለም። ትልቁ መገለጫቸው ፍትሃዊ ናቸው አህሉ ሱና ወል ጀማዓ። نعم بارك الله فيكم. نعم በዚህ ምክንያት አሁን ሼክ ያነሷት ነጥብ ላይ አንድ ሼኻችን አላህ ጀዛውን ይክፈለውና አህሉ ሱናዎችን የሚገልጽባት አንዲት ዒባራ አለች። አህሉ ሱነቲ هم اعلم الناس بالحق وارحمهم بالخلق. سبحان الله. يعني حقን ከሁሉም በላይ የሚያውቁ ደግሞ ለخلق በጣም የሚያዝኑ ከማንም በላይ ናቸው አህሉ ሱናዎች ማለት። እና ብዙ ሰዎችን አይታቸው ከሆነ ለምሳሌ የሆኑ ሙኻለፋት ሸርዒያዎችን ሲመለከቱበት ወይ ለምሳሌ ኩፍር ላይ ሊወድቅ ይችላል አንድ ሰው፣ ያንን ሰው ወደ ኩፍር ለማስገባት የሚሮጡ አንጃዎች ብዙ ናቸው። አህሉ ሱናዎች ጋር ግን ስንመጣ መስፈርቶችን ሳይመለከቱ ሊሟሉ የሚገቡ መስፈርቶችን ሳያዩ መወገድ ያለባቸው መዋኒዖችን ከልካይ ካፊር እንዳይሆን ይሄ ሰው ወይም በኩፍር ሁክም እንዳንሰጠው ሊከለክሉ የሚችሉ ነገሮች መወገዳቸውን ሳያረጋግጡ ማንኛውም ሰው ላይ ሁክም አይሰጡም ተነስተው። ይሄ ነው አዛኝ የሚያደርጋቸው። እንግዲህ ለخلق በጣም አዛኞች ናቸው ሲባል ማንንም ሰው ወንጀል ላይ ወደቀ ብለው ፍስቅ ላይ ስለወደቀ ፋሲቅ ያደርጉትም፣ ቀጥታ ቢድዓ ላይ ስለወደቀ ቀጥታ ሙብተዲዕ ነው አይሉትም፣ ኩፍር ስለሰራ ቀጥታ ካፊር ነው አይሉትም። የሚመለከቷቸው ነገሮች አሉ። በጣም ለخلق ያዝናሉ እና يقتصدون في سنة ويفضلون الاقتصاد في السنة على الاجتهاد في بدعة. سبحان الله. وهذه من ميزاتهم الجميلة. يعني በጣም ደስ ከሚል ሚዛቸው ውስጥ ሱና ምንም ያክል ብታንስ እንኳን እሷ ላይ ይብቃቃሉ ቢድዓ ላይ ኢጅቲሃድ ከማድረግ ይልቅ ማለት ነው። ለምሳሌ ከፈጅር በፊት የምትሰገደው ሁለት ረካዓ ላይ ረካዓተል ፈጅር ላይ ሁለት ሰዎች እየሰገዱ ብንመለከትና አንደኛው የመጀመሪያው ረካዓ ላይ ሱረቱል በቀራን ቢቀራ ሁለተኛው ረካዓ ላይ በሱረቱ አሊ ኢምራን ቢሰግድ እዚህ ጋር ደግሞ ሌላኛው ሰው ሲሰግድ የመጀመሪያው ረካዓ ላይ ሱረቱል ካፊሩን ሁለተኛው ረካዓ ላይ ሱረቱል ኢኽላስ ቢቀራ ከሁለቱ የትኛው ነው ትክክል ተብሎ ቢጠየቁ የትኛው ነው ልክ የምንለው? ሁለተኛው ሰው ነው አይደለም? ለምን? ይሄንኛው ረጅም አልቀራም። ሱረቱል በቀራ በጣም ረጅም ሱራ ነው። አሊ ኢምራን ረጅም ሱራ ነው። ብዙ የቁርአን አንቀጾችን ቀርቷል። ብዙ ሐርፎች አንብቧል። ብዙ ሐሰናት የሚያስገኙ ነገሮች እኮ ነው እሱ የሰራው። ላኪን የነብዩ አለይሂ ሰላቱ ወሰለም ሱና ግን ረካዓተል ፈጅር ላይ ያደርጉ የነበረው በዚህ መልኩ ነበር ያሳጥሯት የነበረው። حتى ሲያሳጥሩ ራሱ ፋቲሃን ቀርተዋል እንደ እስከምል ድረስ ትላለች እኮ አይሻ ረዲየላሁ ዐንሃ። ስለዚህ አሁን ይሄ ሰውዬ ኢጅቲሃድ አድርጓል ቢድዓ ላይ ማለት ኢጅቲሃድ አድርጓል እዚህ ዒባዳ ላይ ግን ሱናውን ትቷል። ስለዚህ አህሉ ሱናዎች ሱና ምንም ታክል ብታንስ እሷ ላይ ትኩረት ይሰጡና በሷ ይብቃቃሉ ማለት ነው። ቢድዓ የፈለገ ቢበዛ የፈለገ ብዙ ኸይር መስሎ ቢታይም ነገር ግን ያንኛውን አይመርጡም ማለት ነው። እና በጣም ከሌሎቹ ከሚለያቸው ባህሪያቸው ውስጥ አንዱ ይህ ነው ማለት ነው። ባረከላሁ ፊኩም ለሱና ቦታ ይሰጣሉ። የቅድሙ ምሳሌ ግን ያው የቢዳ ምሳሌ እንዳልሆነ በዛው እግረ መንገዳችንን ተመልካቾች እንዲረዱት ነው። ሰው የሱረቱል በቀራና ሱረቱ አሊ ኢምራን ቢቀራ ወቅቱ እስከቻለለት ድረስ እሱን እናያለን እንጂ ቢዳ ያሰራናል ያው ተቅሪብ ለማድረግ ነው። hatta ይሄን እንኳን የሚቻለውን እንኳን ቢሰራ ሌላ ግን ከሱ የተሻለ ሱና አለ የሚለውን ለማሳየት ነው። ፈከይፈ ቢዳና ሱና ደም አይወዳደሩ ናቸው። ሰውየው በሱና ላይ ኢጅቲሃድ ጥረት ቢያደርግ ይሻላል ከምን በትንሹ ቢቃቅ ይሻላል ቢድዓ ላይ ከሚሮጥና ብዙ ከሚፈጋ የሚለውን ለማሳየት ነው። ባረከላሁ ፊኩም። ኢንሻአላህ ያው ኸሳይስ አህሊ ሱና በዚህ ብቻ የሚገደብ አይደለም። ሌሎችም አህለ ሱናን ከሌሎች ቢድዓዎች የሚለዩዋቸው ነጥቦች ይኖራሉ ኢንሻአላህ። ላኪን ሰዓት እዚህ ጋር ገድቦናል። ውድ ተመልካቾቻችን ኢንሻአላህ በሚቀጥለው ፕሮግራም እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።